ቅምጥል በአባቷ ሞት በጣም ነው ያዘነችው። በተለይ ደግሞ የባቡሬን እናት አንቺ ነሽ የገደልሽው፣ አባቴ እንዴት በድንገት ሞተ? አንቺስ እዚህ ጋር ምን ትሰሪያለሽ? ብላ ጠይቃታለች። ባቡሬም ደግሞ ሁሉን ነገር ነግሯታል። እኔና አንቺ የማናውቀው ብዙ ነገር ማሚና ባቢ የሚያውቁት ወይንም ደግሞ ማሚና አባቢ የሚያውቁት ነገር ነበረ፣ እኔና አንቺ የማናውቀው ነገር ብሎ ይህን ሁሉን ነገር ሲነግሯት ግን ወንድሟ ባቡሬ መሆኑን ስታቅ በጣም ደስ ብሏታል። ምክንያቱም ከወንድም በላይ ስለነበር ለሷ በትክክልም ደግሞ የአባቷ ልጅ ወንድሟ እንደሆነ ስታቅ በጣም የተሰማ ስሜት አለ። እዛ ጋር ደግሞ ይቺ ሰይጣን የሆነች ቤዛና ይችኛይቱ ልጅ እንግዲህ ሌላ ችግር እየፈጠሩ ነው። ያም ማለት እንግዲህ በአዴና በዴቭ መሀል ላይ ያለውን ፍቅር ለማደብዘዝና ለማጥፋት እየሞከሩ ነው። ያም ነገር አይሳካላቸውም ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ሀባይቦቼ እንግዲህ እንደተለመደው ባዳዲስ በቪዲዮዎችን እየመጣሁላችሁ ነው ማለት ነው። እያበረታታችሁኝ ነው። ሁላችሁንም በጣም አመሰግናለሁ። አሁንም እኔ ማበረታታችሁና አብራችሁ መሆናችሁ አይለኝ ማለት ነው። የተለያዩ በቪዲዮዎችን በራሴም ስራ እመጣለሁ። ብቻ ግን መጀመሪያ የጀመርኳቸው ድራማዎች ካለቁ በኋላ የአዴ ድራማና የጽናት ድራማ ካለቀ በራሴ ስራ በራሴ በቪዲዮ መጣለሁኝ። ሌላ ድራማ ይዤ አልመጣም ማለት ነው ውዶቼ። በራሴ ስራ ነው የምትሉኝ ብዙ ስላላችሁ ማለት ነው። በራሴ ስራ ለመምጣት እየሞከርኩ ነው። አሁንም ደግሞ እንግዲህ ድራማው እስከሚያልቅ ድረስ በራሴ በእንደዚህ በተለያዩ በቪዲዮዎች ስራዬን እየሰራሁኝ የመዳም ቤትን ሸቃላይን እየሰራሁኝ ምናምን እመጣላችኋለሁ። የመዳም ቅመም ነኝ እንግዲህ እና ስለዚህ የመዳም ቅመሞች ደግሞ ብዙ አላችሁና ስለዚህ እናንተም አበረታቱኝ። ላይክ በማድረግ ቪዲዮውን አግዞኝ ማለት ነው። ከምንምና ከማንም በላይ ቪዲዮ ላይክ ካደረጋችሁልኝ በቂ ነው ማለት ነው። ስለዚህ ሰብስክራይብ አድርጉ። ቅምጥል እንግዲህ አባቷ በተለይ ደግሞ አባቷን በሞት ስላጣችሁ ሳታየው ዴቭን እና ዳይመንድን ተከትላ ወደ ገጠር ሂዳ ምንም ነገር አባቴን ሳላደርግለት ምን እንደፈለገ ምን እንደቸገረው ሳልጠይቀው አባቴ ለምን እንደዚህ ሆነ? በጭራሽ አባቴ ጥሎኛ ሄድም እያለች ያልቻለች ወይም ደግሞ ልትቋቋሙ የማትችለው ስሜት ውስጥ ገብታለች። የእውነት በጣም ነው የምታሳዝነው። ባቡሬም ደግሞ እኔና አንቺ የማናውቀው እናቴና አባቴ የሚያውቁት ነገር ነበረ። አንቺ ከሄድሽ በኋላ ብዙ ነገሮች ተቀይረዋል፣ ይሄ ነገር ተፈጥሯል ብሎ ሁሉ ነገር የተፈጠረውን ነገር ሁሉን ነገር ሊያስረዳት ሞክሯል ማለት ነው። እሷም ደግሞ ተረድተዋለች። በፊትም ቢሆን አባትየው ልክ እንደ ልጁ አድርጎ አምኖበት ነው እዚህ አሳድጎ እዚህ ያደረሰው። በጣም በብዙ መጥፎ ጸባይ ውስጥና መጥፎ ሁኔታ ውስጥ ያደገ ልጅ ነው ባቡሬ። በጣም መጥፎ ከባድ የሚባል ጸባይ ውስጥ ያለ ልጅ ነበረ። አሁንም ደግሞ ከነዚህ ነገር ተስተካክሎ ተመልሶ እንግዲህ አሁን ላይ የተሻለ ጥሩ ልጅ ሆኗል። በነገራችን ላይ ባቡሬ ለምለምን ያፈቀራት ይመስለኛል። እውነትም ከአይኑ ላይ የማየው እንደወደዳትና እንዳፈቀራት ነው። እናቲቱንም ቢሆን እንግዲህ ከወደድሻት እንግዲህ አመጣታለሁ ወሬ ወይንም ደግሞ አገባታለሁ ብሏት አስቋት ነበር ማለት ነው። ቢሆንና ባቡሬና ለምለም አንድ ላይ ቢሆኑ በጣም ደስ ይለኛል። በእርግጥ ባቡሬ በጣም መጥፎ ጸባይ ያለበትና ለምለምና ባቡሬ የተገናኙበት ሁኔታ በጣም ከባድ ቢሆንም ወይንም ደግሞ መጥፎ ቦታ ላይ ቢገናኙም መዋደድና መፋቀር ግን ደግሞ ኃጢአት የለውም። አብሮ ቢሆኑ በጣም አሪፍ ነው። በጣም ደስ ይለኛል። የእናንተን ሀሳብ ኮሜንት አስቀምጡልኝ እና ወዶቼ በተለይ ደግሞ ቤዛ ከነ ፍቅር ቤት ወጥታለች። ፍቅርም ደግሞ እንግዲህ ሩታን እየተናገረቻት ያለችው አንቺ ሳትፈለጊ የተወለድሽ ነሽ፣ ዝም ብለሽ ከመንገድ የተወለድሽ ነሽ፣ እናትሽ እኮ ሳትፈልግ ነው የወለደችሽ እያለች በጣም መጥፎ ነገር እየተናገራቻት ነው። የፍቅርም እናት ደግሞ አንቺን ልጅ እኔ ምን ላደርግሽ ምን ባደርግሽ ነው የሚሻለኝ ብላ ነበረ እናቲቱ ስትበሳጭባት የነበረችው የፍቅር እናት። ግን ደግሞ ፍቅር በጭራሽ የሚገባት ልጅ አይደለችም። የመጨረሻ ደደብ ልጅ ናት። አሁንም ደግሞ ጭራሽ ከሁሉም በተለይ ሮማንንና ሩታን እያሰቃየቻቸው ነው ያለችው ማለት ነው። በጭራሽ የምትማርና በሰው ህይወት ላይ መቀለድ የማይሰለቻት ልጅ ናት። በተለይ ደግሞ ቤዛም ከነ ፍቅር ቤት ወጥታለች። ውጭ ላይም ሆና ዴቭንና አዴን ለማለያየት በጣም ብዙ ጉድጓድ እየቆፈሩ ነው። ልክ ባርኮት የወደፊት ሚስቴ የምወድሽ የማፈቅርሽ እያለ ደብዳቤ እንደተላከ አስመስለው በልጅ ነበር የላኩ። ይህንን ደብዳቤ ከሱ ተላከ ከባርኮት እንደ ዴቭንና አዴን ማጣላቱ ምንድን ነው ለነሱ የሚጠቅማቸው? የሚጠቀሙት እኮ ነገር የለም። እልህና በጣም ነው የሚያናድዱት። የእውነት በጣም ነው የተናደድኩት እኔ በነቤዛ ማለት ነው።